ቸኩለናል አሉ። ሜቢ እንደዚህ በየጊዜው አንዴ ደስታ አንዴ ሀዘን የሚያደርግባቸው የቸኮሉበት ሚንስ ነው ብዬ አስባለሁ። እና እኔ አንድ ነገር አምናለሁ እዚች ምድር ላይ በቃ ፈጣሪ ከፈቀደ ምንም ነገር ይሆናል። ሊዘገይ ይችላል፣ ጊዜ ሊወስድ ይችላል። ፈጣሪ ከፈቀደ ምንም ነገር ይሆናል። ለአንቺ ያለውን ነገር ማንም አይወስደውም። ያንቺ የራስሽ ያንቺ ነው። መሰረቱ እምነት ነው እና እሱ እስካላመነኝ ድረስ የኔና እሱ ነገር በጣም ከባድ ነው። ማለት አደጋ ውስጥ ነው ያለው ግንኙነታችን ማለት ነው። አላደርግም በቃ አላ የጻል ጫወታ ነው። ህይወት ደግሞ በእንደዚህ አይነት መልኩ አይገፋም እና በእርግጠኝነት ማለት ነው ከኔ ቢለይ የተሻለ ሰው ነው የሚያገኝ ማለት ነው። እኔም ደግሞ የተሻለ ሰው ማግኘት አይቀርም ማለት ነው። ከዚህ በላይ ግን አልታገልም። ይበቃኛል ማለት በቃ ፈጣሪ ለእኔ ካለው ያስቀረዋል፣ ለእኔ ካላለው ደግሞ በትግል አላስቀምጥም። ቤተሰቦች በቃ ለሁሉም እንሂድ ወደ እሷ ታውቃለህ ውሳኔው አላውቅም ለማንም ለሁላችንም ግራ የገባ ነው፣ ለእሷም ለእኔም። ምክንያቱም ቅድም ለኪራ እያወራሁት ነበርና መግቢያ ላይ ከዚህ በፊት የእናንተ ችግሮች እኔ ወይም የሆነ ሳንበዲ የወንድ ጓደኞች ወይ ደግሞ ልዩ ምናምን ናት ብለን እናስብ ነበር። ግን ከኛ ውጭ ሆነ ችግሩ እና እናንተ እንዳላችሁት ሜቢ የመቻኮል ነገርም ከሆነ ያለው ነገር እንድታስተካክሉ ነው ማለት። እኔም በሱም አሁን እዚህ ጋር በሱ ላይ መፍረድ ምንትንም አልፈልግም፣ በአንቺ ምንትን ማለት አልፈልግም። ብቻ ቀስ ብላችሁ ሰውም ካሜራ ፊትም ሳይሆን ያለውን ነገር እንድትነጋገሩ በሚለው ነው እኛ የጓደኝነት ቢፈታ ብዬ ነው የማስበው። በዚህ ጋርም ሶስተኛ ወገን አሁን ዛሬ ለምን እሱ እንደዚህ ያደረገ ምናምን ብዬ መጫጫህ አልፈልግም እዚህ ጋር ማለት ነው። ግን ለማንም ሳይገባበት ብትፈቱት ነው የምለው እኔ። አንድ ነገር ልል ፈልጌ ነው ከዚህ በፊት እንደምለው ሁሌም እኔም ኪራ ታውቂያለሽ ላንቺ ያለንን ነገር እና አንድም ቀን እኔ የምሬ ነው እኔ ምንም ከያብ ጋር አሁን እንደዚህ ባጭር ጊዜ እሱም እንዳልኩሽ ጓደኛ ከተባለ አይቀር ብዙ ቀን ስላሳለፍሽ ምናምን አይደለም ሰች ባጭር ጊዜ ቢሆን ለእሱም ፍሬንድ ነኝ። እንደዚህ አሁን እሱም ትላንት እንደዛ ስናገረው ሻይ ቢዘ ምናምን እያለ ነበር እና እሱን እንትን ላለማለት ሳይሆን እኔ አንቺን የምር ለምን እንደሆነ አላውቅም በቃ ሄለን እንደዚህ ሆነሽ ሳይሽ በቃ ደስ አይለኝ ብሻላ አይደለ በቃ ምንም ነገር ቢፈጠር ህይወት ይቀጥላል ብዬ ነው የማስበው እኔ ገብቻለሁ አይደለ። እዚህ ጋር ተነጋገሩ፣ ግን ያመንሽበትን ነገር አድርጊ በቃ ምለው እሱን ነው። ምክንያቱም ሜቢ የዚህ ምክንያት የመቸኮላቸው ምክንያት ከሆነ እዩት፣ ጊዜ ተሰጣጡ። ከዛ ውጭ ግን ማለት ነው በዚህ ነገር ጌታን እንደዚህ ሆነሽ ማየት በራሱ በጣም ያስጠላል። ቤተሰቦችሽም ያዩታል። ቤተሰቦች ማለት ቪዲዮ ላይ ያሉ ቤተሰቦችም እናትሽም አባትሽም አንቺ እንደዚህ ሆነሽ ሲያዩሽ ምንድነው ሊሰማቸው የሚችለው የሚለውን ነገር ማሰብ አለብሽ። እና እባክሽ በተቻለሽ መጠን ለእኛ ለምንወድሽ ሰዎች ስትይ መጠንከርና መበርታት አለብሽ። እኔ ሁሌም እንደምለው ነው፣ እሷም ቅድም ብላለች በቃ ምንም ይሁን ምንም የሰው ልጅ እግሩ ተቆርጦም ህይወት ይቀጥላል። ገብሻል አይደለ? በቃ እንደዚህ አትሁን። ግን በተቻለሽ መጠን አሁን እዚህ ጋር ምናምን ነገሮችን ለመተሻለ ተነጋገሩበት። በቃ እሱ ጋር እኛም አንገባም፣ ለመነጋገር ሞክሪ። እኔ ይህንን ነው የምለው። በቃ እንዴት መሰለክ ሊሆን ሳስበው በነገሮች በጣም የፈጠነ ነው የሚመስለኝ እና ምክንያቱም የህፃን ልጅ ጨዋታ ነው ታውቃለህ። አንዴ ቀለበት ወለቀ፣
እንደገና ደግሞ ለማድረግ ተጠራው፣ ከእንደገና ደግሞ አላደርግም። በቃ አላ የህፃን ልጅ ጨዋታ ነው። ህይወት ደግሞ በእንደዚህ አይነት መልኩ አይገፋም እና በእርግጠኝነት ማለት ነው ከኔ ቢለይ የተሻለ ሰው እንደሚያገኝ አውቃለሁ። እኔም ደግሞ የተሻለ ሰው ማግኘት አይቀርም እና የምር አሁን ላይ መለማመጥ አልፈልግም። ምንም አይነት መለማመጥ ኬዝ የለም። በቃ የእውነት እናንተ እግዚአብሔር ይስጣችሁ ማለት መልካም ሰዎች ናችሁ። በየትኛውም ሰዓት ከጎን ያላችሁ ማንም አይወስደውም። ያንቺ የራስሽ ያንቺ ነው። በቃ የኛ ነው። ገብቶሻል አይደለ? የሚዘገይ ቆይ ሁሉም ነገር እውነታዎች ማን ከልቦ ይሄንን ነገር እንዳደረገ በማን እንትን እንደሆነ ሁሉም ነገር በቃ እና በልብ ንጹህ በመሆን አምናለሁ። ሰው ልጅ በቃ ልቡ ንጹህ ከሆነ አይወድቅም ብዬ ነው ማስበው። ይፈተናል፣ ብዙ ሰው እንፈተናለን፣ አንወድቅም ብዬ ነው ማስበው። ልባችን ንጹህ ከሆነና ሄሉዬ እባክሽ እንትን በይ፣ እኛም ካሜራ ዘግተን አብረንሽ እናመሻለን። አዎ በቃ ቢያንስ እንደዋልሽ ያከል ነው እንዳይጨነቁ ያን በማለት ነው። እና ሄሉ በቻልሽው አቅም ራስሽን ለመንከባከብ አለን፣ ከጎንሽ ነን። እኔም አለው እውነት ምንም ነገር ቢሆን ምንም ነገር ቢፈጠር ቤተሰቦችን ምንም ትጨናነቁ አልፈልግም። አይኖ ይገባኛል የእሷ ጭንቀት እንደሚያስጨንቃችሁ አውቃለሁ። እሷ የሆነ ነገር ሲሰማት እንደሚያስጨንቃችሁ እናውቃለን። እሷን ብቻ ሳይሆን ያሉን እናገኘዋለን፣ እናውረዋለን። ለምን ይሄ ነገር ተፈጠረ ብለን። ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ሄሉ ያው ትንሽ ከፍቷታል። በእርግጥ ይከፋል። እኔም በሆነ እኔም ሴት ነኝ። አሁን ላደርግልሽ ነው ቀለበት ብሎ ጠርቶኝ ጓደኞች የተሰበሰቡበት ፊት ሊከፋኝ ይችላል። ግን ደግሞ የሰው ልጅ ህይወት ውጣ ውረድ አለው። እንግዲህ ልዑል እንዳለው ፈጣሪ ላንቺ ያለውን የትም አይሄድም። ላንቺ ያለው ተቀምጧል። ፈጣሪ ያለው ነው የሚሆነው። ነገሮች ማለት አንዳንዴ ይሆናል ብላችሁ ያሰባችሁት ሳይሆን ሲቀር በጣም ይከብዳል። ሄሉ ደግሞ በተደጋጋሚ ጊዜ ነው እንደዚህ አይነት ነገር እየተፈጠረባት ያለው እና እኔ ለሄሉ መመክራት መጀመሪያ ሄሉን እኔ የምነግራት በእርግጥ ልትሄድ ትችላለች። በቃ በእንደዚህ በከፋ ሰዓት እንደዚህ የሆነ ሲከፋችሁ ብቻ ሳይሆን በቃ ቤተክርስቲያን በቃ ሄዳ ለፈጣሪዋ ብትነግረው ነው የምለው። ምክንያቱም አሁን ላይ ጓደኛ በእርግጥ እነ ልዑል እነ ኪራ ታጠገቧ ናቸው ማለት አሁን ወንድሞቿ እዛም ቢኖሩ ወንድሞቿም ያሉበት ነገር ይታወቃል። እና ሄሉ አይዞሽ አትከፊ፣ እግዚአብሔር ላንቺ ያለውን እንጀራ ይሻግታል እንጂ ማንም አይነካውም። ያ ቢያንቺ ከሆነ ጊዜው ሲደርስ ነገሮች ተስተካክለው አብራችሁ ሆናችሁ ትዳር መስረታችሁ ልጅ ወልዳችሁ እናያችኋለን። እና ለነገሮች ትዕግስት፣ እሱም ነው ጥፋተኛ ሳይሆን ከሚፈጠሩበት ከተደረጉት አንጻር ነው እሱም እንደዛ ወደኋላ እንትን ያለ ይመስለኛል እንጂ የሆነ ነገር አስቦ አይደለም። እንደሚወዳት ብዙ ነገር አሳይቷል። እሱ እንዳልሽው ትዕግስተኛ ሆነሽ ብዙ ነገር አሳልፈሻል። ጠንካራ ነሽ። አሁንም በትዕግስት ማለፍ አለብሽ ብዬ ነው። አይዞሽ፣ ፈጣሪ ደግሞ ከአንቺ ጋር ነው። ግን በቻልሽው መጠን ጸሎት አድርጊ ነው የምለው እኔ እንደ እህትነት የምመክርሽ ምክር። ሄሉ አይዞሽ፣ ይፈጠራል። ይሄ ህይወት ውጣ ውረድ አለው። በቃ ህይወት ስትባል አልጋ ባልጋ አትሆንም። መቼም ምንም ነገር ቢሆን ፈተና ሳይኖራት አልጋ ባልጋ አይሆንም እና ለበጎ ነው ብለሽ ይላሉ። ውድ ቤተሰቦች ሀሳብ አስተያየታችሁን አስቀምጡ ማለት ነው። የኔ ውድ አይዞሽ፣ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። በራስሽ መተማመን ጥግ ድረስ ነው ያለሽ። አሁንም ለበጎ ነው ብለሽ ማለፍ ነው። ላንቺ ያለው ተቀምጧል ብዬ ነው የማስበው። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።